ማን ነው ዲዮጋን? ሰው እንድታገኝ ከሰው መሃል ቅን ፍለጋ ስትወጣ አንተው ሰው ሁን። ሰው እንድታገኝ ከሰው መሃል ቅን ፍለጋ ስትወጣ አንተው ሰው ሁን። 10 አለቃ ዋሴ የተሰጠው ግዳጅ ግራ ቢያጋባውም ወታደር ነውና ለምን ብሎ መጠየቅን አልደፈረም ነበረ። እንዴት ሲልም ሊሞግታቸው አልሞከረም። አለቆቹን እንደ ሌሎቹ ግዳጆች ሁሉ ዝግጅቱን አጠናቆ ራሱን ወደ ስራ አመራ። ከድርን ከልጅነቱ የቁርአን ቤት ውሎ ጀምሮ ያውቀዋል። ተማሪም ሳለ በጮጮ ልባምና ተናጋሪ ነበረ። አሁንም በወጣትነቱ የልቡን ሀቅ እንጂ በአደባባይ የሚለፈልፈው የማንም ተላላኪ የማይሆን ሰላይ እንደሆነ ልቡ ይነግረዋል። ከድር ሰተቴ በየመንገዱ በወፍራም ድምፁ የልቡን ሲለፈልፍ ሲያንጎራጉር የሚውል ምንግዴ እንጂ የፖለቲካ ሰው እንዳልሆነም ይናገራል፣ ያምናል። በውስጡ ቢሆንም ትዕዛዝ ነውና ወደ ስራው ለመግባት የሚያስችለውን በቂ ዝግጅት አደረገ። በታዘዘው መሰረት ስሪቱ ከሶቪየት ህብረት የሆነውን ባለ 50-50 ራዲየስ የደህንነት መቅጃ መሳሪያ በወፍራም የሚሊተሪ ጃኬቱ ስር ወገቡ ላይ አስሮ ራሱን በተወሰነ መልኩ በመለዋወጥ ከድር ሰተቴን በስውር ይከታተለው ጀመር። በእርግጥም እንዳሰበው የሚጨበጥ ድምዳሜ መስጠት የሚያስችል ማንነቱ መታየት አልቻለም ነበርና እምነቱን አልፈተሸውም። አብዛኛው ንግግሮቹ መቀባጠር የመሰሉ ተራ የቃላት ድርድር ሆነውበታል። ከፊሎቹ በየመሃሉ ቆንጠጥ የሚያደርጉ አይነት ቢሆኑም ከማንኛውም እብድ የተለየ ዓላማ ያላቸው አልመሰለውም። ከድር ወደ ጎዳና ወጣ። ሰው ይራወጣል። በመንገዱ ወታደር የጫነ ትልቅ ካሚዮን አለፈ። ጭድ የጫኑ ብዙ አህዮችም ተከትለውት አለፉ። እነሱን ተከትሎ ሰተቴ እየለፈፈ መንገዱን ይዞ ነጎደ። እሱም በበኩሉ ግባ ሰተት እያለ ከመንገዱ ገባ። ግባ 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 በለው ተጫን፣ ግባ በለው ተጫን። ሰተት ብለን ሄደን ሰተት ብለን መጣን። ሰተት ብለን ወጥተን ሰተት ብለን ገባን። ሰተት ሰተተት ሰተተተት ግባ በለው ሳምንት ግቢ ባለ ተራ ሲናድ ትመጣለህ የዙፋን ተራራ። ሁልሽም ሲናድ ትመጫለሽ የስልጣን ተራራው በላይሽ ሲደረመስብሽ አዳሜ። ከባድ የሆነው ሰተት ብሎ መውረድ እንጂ ሰተት ብሎ መውጣትማ ቀላል ነው። ለማንም ከውርደት ይቀድማል። ሂሳብ ማወራረድ ለማንም ከውርደት ይቀድማል። ሂሳብ ማወራረድ ስንለው ሰተተተተት ይላል እንጂ ሁሉም ጠልፎ ሊጥለን ከዜሮ ዜሮ መቀነስ አይነት ነው። ስሌቱማ ሲገባን ለኛ ስንገምተው አያያዙን መቻጣ ነው። በጎዳናው ይደንሳል። ከዜሮ ዜሮ መቀነስ ለቅሶ ቤት ገብቶ መደነስ አይነት ከዜሮ ዜሮ መቀነስ በራስ ቀብር ላይ መደነስ አይነት እንዲህ ነኒ ነኒ ና ነኒ 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 ና ሰተቲና ነኑ ኒ ኒ ኒ ኒ ና ናና ኑ ኑ ኑ ኑ ኒ ኒ ና ሰተተተቲና ለመቀርጠፍ መቀለጣጠፍ አይነት ነው ወገውጉማ። ከዜሮ ዜሮ መቀነስ ከደሃ ጥሪት ማግበስበስ ነው አያያዙ። ከዜሮ ዜሮ መቀነስ ከርቸሌ ገብቶ መበስበስ ነው አጨራረሱ። ከዜሮ ዜሮ መቀነስ በዜሮ ድምር መገስገስ ነው አካሄዱ። ከዜሮ ዜሮ መቀነስ ከርቸሌ ሰዶ ማበስበስ ነው መድረሻው። በጥይት ቋንቋ ለመንገስ ይሮጥና በባሩድ ታጥሮ ለመፍረስ ተራውን ይጠብቃል። ከዜሮ ዜሮ መቀነስ በዜሮ ድምር ለመንገስ ነው ሩጫው። የአዳሜማ ነኒ ነኒ ነና ነኒ ነኒ ና ሰተተተቲና ነኑ ኒ ኒ ኒ ኒ ኒ ና ና ና ኑ ኑ ኑ ኒ ና ሰተተተቲና
እያለ ሊጨፍር ሊደነክርብን ጨርግዶ በልቶን ሲጠጋግብ ቁንጣን ሲጠጋጋው ሊያስመልስብን ግባ ባለ ሳምንት ግባ ባለ ተራ ሲናድ ይቀልሃል የስልጣን ተራራ አልነዋ አላልንም ብለናል። የሀገራችን ስልጣን ቅኔ ነው። ሰተት ብሎ በጥይት ገብቶ ውልቅ ማለት ነው በጥይት ተገፍቶ። በራብ አንጀት ታጥፎ ጥልቅ ይልና አዳሜ በጥጋብ ልብ አብጦ ውልቅ ነው አረማመዱ። አሜን ባይተላላውን ተስፈኛውን ህዝብ በተስፋ ክቦ ግብት ይልና አራርሞ የካበውን ተስፋ ንዶ ሲጠጋግብ እሽት ነው እያስገባ በጅምላ በችርቻሮ አማርጦ እሽት እንደ ሎሚ ሊመጠው አላልንም ብለናል። ገዳይ ገራፊነት በሀገር ክብር አስከባሪነት ይጠራል። የእውነት ያለህ ባይሞጋች ለፍላፊው በሀገር ውርደት ምሳሌነት እብድ ተብሎ ይገፋል። በመንገድ ላይ ከሚከተሉት መካከል አንዱ እብድ ሲል ከፍ ባለ ድምፅ ሲጮህ ተሰማ። መንገደኛው ባለቅኔ እየሳቀ ድምፁን ወደ ሰማበት አቅጣጫ አዞረ። እብድ ሲል ቃሉን በምጸት ራሱ ደገመው። ወደ ተከታዮቹ ቀረብ አለና እንደገና ጠየቀ። ማን ነው እብድ? ማን ነው ጤነኛ? በማን መስፈርት በማን መለኪያ? ሁልሽም በየቀኑ እያበድሽ እንደምትኖሪ እናውቃለን። ከድርሰተቴ ነው ያለው እያልሽ በፍርሃት የምትኖሪ ሁላ እንተዋወቃለን። ለተረት ኑሮሽ ማሰንበቻ ተረት ብቻ። የእድሜ በረት ጊዜ አለፈ፣ ሰው አለፈ እንደ ዘበት። ተራችም ታሪክም ተረት ብቻ ሆነ አላልንም ብለናል። ተራች ተረት ሆኖ ታሪክ ተረት የበላ ሲያስመስል ተበይ ወየውለት። ተራችም ታሪክም ተረት ብቻ ሆነና ተላለፍን። አንዱ በዚህ ተተት ብሎ ሌላው በዚያ ሰተት ብሎ እውነቴ ባለው መንገድ ተመመ። ህመሜ ያለውን ቁስል እየፎከተ በየራሱ የበኩሉን ታመመ። ሁሉም የኔ ብቻ ሀቅ የኔ ብቻ እውነት አለና የየራሱን እውነት ሲያነግስ ገሰገሰ። ሁሉም ጥሎ ለማለፍ ለፋ። በራሱ የቆመችን እውነት ተከታይ ሰው ጠፋ። ይህም ብሎ ከድርሰተቴ መጮህ ጀመረ። ዲዮጋን ወዳጄ ከሰረ። ምስኪን ዲዮጋን ከነፋኖሱ ምኞቱ ተሰበረ። ዲዮጋን የግሪኩ በዚህ ሲያልፍ አላያችሁትም? ሰው እያለ ፋኖስ ይዞ ሲዞር። ይሄ እድለቢስ ሰው ሳይሆን ሰው የሚል ክርፋታም ከርፋፋ ካገኛችሁ ንገሩት። ከድርሰተቴ በቀን ፋኖስ ይዘህ የፈለግከውን ሰው እኔ በጨለማ ሰክሮ ሲጮህ አግኝቼለታለሁ። ብታገኘው ምን ልትለው ነበር ባሉት። ቆይ ግን እውነትም ቢያገኘው ምን ሊለው ነበር ዲዮጋን? ሰላም ሊለው ነው ወይስ እንዳንተ ሰው ልሁን ምከረኝ ሊለው አስቦ ይሆን? ዲዮጋን ያ ቅናታም፣ ቃሉ ትልቅ ኑሮው ትንሽ፣ ከርታታ፣ በእብደት ሽፋን እውነቱን ሲናገር የኖረ ዓለም የሚያውቀው ፈላስፋ ተረት ከመሆንም ተርፎ የታሪክ አካል ሆነላችሁ። እኛ ብቻ ቀረን እብድ እየተባልን። ዲዮጋን በጎዳናው እርቃኑን የፈለገን ምን ሊነግረን ነበር? ግን ትናንትና ፋኖስ አንጠልጥሎ ፈልጎ አጣን። ዛሬ ይኸው በቀን መብራት ይዘን እኛ አስሰን አጣነው። 10 አለቃ መቅረጸ ድምፁን ዘግቶ የውሎ ዘገባው ከማቅረቡ በፊት ፍንጭ ሰጪ ያላቸውን ቃላት አሰመረባቸው። ዲዮጋን ማን ነው? ከ00 መቀነስ ምንድን ነው? ምዕራፍ 2 ገጽ 19 ላይ ያለቀ። ቀጣይ በምዕራፍ 3 መለሳለሁ ከገጽ ጀምሬ። መልካም ጊዜ ይሆንላችሁ ባይ